አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው። ኢንሻአላህ እንግዲህ ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገና ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ነው። ልጅቷን አምጣውላት ተረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታሪክሞት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ ሚዩት አድርጉ። አይምሮ አምብዚ ማረግ ስለነበር ያ እኮ ሚዩት አድርጉና ፎሎ አድርጉት። ወንድም ካሊድ ቻሌንጅ ላይ ነው። ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ። ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ። አማርኛ እንኳን አስተካክላ የምታውቅ አይመስለኝም። የምትናገረው ንግግር ራሱ የሆነ ግልጽ አይደለም እና እንጃ ምን ያክል ነገር እንዳለፈባት ልጅነቷን፣ ወጣትነቷን፣ እድሜዋን ነው በሰው ሀገር በእስር ቤት የጨረሰችው።
እንግዲህ ህፃን ሁና ሂዳ በዚህ ሁኔታ ላይ ሁና ነው የተመለሰችውና በጣም ነው ልብ የሚሰብረው ያየነው ነገር። እስኪ ከዚህም በኋላ ያለውን እድሜዋን ደግሞ አላህ በደስታ በፍቅር የምንኖርበት አላህ ያድርገው። ብቻ ግን እንጃ የሆነ የተሰማኝን ነገር ልነግራችሁ አልችልም። በከባዱ ነው በቃ ውስጤ ያስተንሰፈሰፈው ያዘነላት ማለት ነው። ብቻ በየቦታው በጣም ብዙ እህቶች በእንደዚህ አይነት ስቃይ ውስጥ የሚያልፉ ይኖራሉና አላህ ነጃ ይበላቸው። ማለት የእሷ ግልጽ ስለወጣ ህዝብ ስላወቀው እሷ በዚህ መንገድ ነፃ ወጣሽ። ግን ስንቶች አሉ በእስር ቤት ውስጥ ፈላጊያተው ይችን ቀን እየናፈቁ ቁጭ አሉ። እንጃ አላህ ነጃ ይበላቸው እና የእሷ ነገር እንጃ። ብቻ ያ ረህማን አንዳንዴ መተዛዘናችን አንድ መሆናችን ከብዙ ነገር ነጃ ያወጣልና ይሄው በመተዛዘናችን አንድ በመሆናችን ነው እህታችን ዛሬ አባቷን እናቷን ልትቀላቀል የቻለችውና እስኪ አንድ እንሁን እንዋደድ። አሁን ኦሮሞ፣ አማራ፣ ትግሬ ምንም አልተባለም። ሌላን ነጃ ለማውጣት ማንም ሰው ምንም ነገር አላረግም አይደል? ሁሉም ሰው በአንድ ነበር የተረባረበው እና ይሄ ዘረኝነቱ ከኛ ላይ አላህ ያንሳልን። ዘረኝነትን ከኛ ላይ አላህ ያንሳልን። አላህ ያዋደን። አሁንም ለእህት ለወንድሞቻችን የምንቆምበትን ብርታት ፍቅር አላህ ይስጠን። እኔ ብቻ አላቅም እንደዛሬው ሆኛ አላቅም። በጣም ነው ከባድ ስሜት ነው ሲሰማኝ ዋለው ወላሂ። ብቻ አልহামዱሊላህ ረብል ዓለሚን አላህዬ ከዚህም በኋላ እህቶቻችን በያሉበት ነጃ የሚወጡበትን ቀን ቅርብ ያድርግላቸው። እሷንም ደግሞ አላህ ከቤተሰቦቿ ጋር በፍቅር ያኖራት። ወላሂ ይሄን ቪዲዮ ሳይ በጣም ነው ልቤ የተሰበረው። በቃ እኔ እንጃ ምን እንደምል አላቅም። በእናንተ ሰበብ ነው እኔ እኮ ወንጀለኛ ነኝ የምሰግዱት እያለች ሁላ ነበር እቺ ልጅ። ንግግሯ ሁላ አማርኛዋ ሁላ ጠፍቷታል። አማርኛ ጠፍቷታል ማለት ትችላላችሁ። ለምን ረጅም ጊዜ እስር ቤት ውስጥ የሚያዋራት አማርኛም እንደዚህ በግልጽ የሚያናግራት አልነበረም እና በጣም ረጅም ጊዜ ቋንቋ የሚያወራት ስላልነበር የምትናገረው ንግግር እንደዚህ ነውና እኔ እንጃ በአላህ በቃ ማሚ እናመሰግናለን። በቃ ታሲ